ሽን አሳርፊ። እናትሽን አምጥተሽ እዚህ አታሰሪ። እናትሽ ይረፉ ወርቅ አልብሰሽ በስርዓት አኑሪያቸው ማለት ስድብ ነው ወይ? የፈለገ ከኔ ጋር ጸበኛ ብትሆን እውነት ነው። ዮኒ ማኛ ሊያ 100% ልክ ናት። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራቸው። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘሯ ጋር ትመጣለች ማታ ከመሸ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው። ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቅቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘ ዌይ አልዘጉትም። ማዘርዬ አላጠፉትም። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪን እናት ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። ስለዚህ ሊያ ያለችው ልክ ነው። እናት ሊያ ያለችው ጸበኛንን ታውቃላችሁ፣ መቀጥቀጥ እችላለሁ፣ ሊያን ማሳደድ እችላለሁ፣ ታይሜ ነው ይሄ። ሊያን ብዙ ነገር ያለች ናት። በደንብ አድርጌ አጥቤ ማስጣት እችላለሁ። ሊያ ግን አልዋሸችም። እኚህ እናት ቢያርፉ ኖሮ ቅቤ ቢያነጥሩ ኖሮ ዝም ብለው ቢተኙ ኖሮ ይሄ ነገር አይደርስም አይደል? ነገ ስራ ባይኖርባቸው። ለዚህ ነው እሷ ጋር ሄደው እራቷን አብልተው ተመልሰው ቅቤ ሲያነጥሩ ደክሟቸው ሙሉ ለሙሉ ሳይዘጉት እኮ ነው በጋዝ ጭስ ታፍነው የሞቱት እናታችን። ጠዋት ተነስተው ደግሞ ስራ ነበረባቸው። ስራ የነበረባቸው ሰው ደውሎ ነው ለሃና የነገራት። ደውሎ ቢያርፉ እኚህ እናት ቢያርፉ ኖሮስ፣ እንደዚህ አይነት ነገር ባይኖር ኖሮስ፣ ፍዳቸውን ባይበሉ ኖሮስ፣ ቅቤ ባያነጥሩ ኖሮስ፣ ብዙ ነገር አለ። የሚወስደው እግዚአብሔር ነው። ግን ሀብን አደረገ። አሳርፉ እናት ማለት ስድብ የሆነበት ዘመን መጣ። ከሊያ ጋር ጸበኛ ነኝ፣ ሀቅሽን አልበላም፣ ጸበኛ ነኝ። ልክ ነው ያልሽው። አሁንም ወደፊትም እናቶች እየመጡ ልጅ የማይፈልጉት ሀገር ላይ ሲመጡ ልታርፊ ትመጫለሽ ነው የሚሏቸው። አብዛኛው ሳይሆን አርፍት ያለሽ እኔ ጋር መጣች ይሏቸዋል። አሳርፏቸው። አርፍት ያለሽ ልጅ ጠባቂ ነው የሚያደርጋቸው። ኬተሪንግ ነው የሚያሰሯቸው። አፈር ከድሜ እስኪበሉ እነሱ ተኝተው እናት ግን ትለፋለች፣ አያት ግን ትለፋለች። እዚህ መጣ። ይሄ ውሸት ነው የምናገረው? ውሸት ነው? እውነት ነው የማወራው። ይህንን ሌላ ሰው ላይ ለማላቀቅ ትሄዳላችሁ። እናታችን አንድ ሰው በክፉ ሊያሳቸውም በክፉ አላነሳቸው። ወርቅ አልብሻቸው፣ አታሰሪያቸው፣ ልጅ አታስጠብቂያቸው፣ አታልፊያቸው፣ እውነተኛ ከሆነች አትሸቂባቸው ነው ያለችው። ምንድነው ጥፋቱ? ጠብሳ ገደለቻቸው፣ ሰድባ ገደለቻቸው። አሚን
ሰው እኔ ሊያል አትመቸኝ ትችላለች፣ አትመቸኝም። ግን አንዳንድ ጊዜ ደግሞ ፌር መሆን አለብን ብዬ አስባለሁ። አንደኛ በእግዚአብሔር ስራ የሚገባ ሰው የለም። አንድም ሰው አቅም ኖሮት የአንድን ሰው ህይወት መውሰድ ይችላል ብሎ ማመን በራሱ እኔ በጣም ይሄ ድንቁርና ነው እውነት ለመናገር። ሁለተኛ ነገር ደግሞ ወደ ዘር ወስደው ግማሾቹ ሩም ከፍተው ሎጎ ሰርተው ሊያ ነፍሰ በላ ተብሎ ሎጎ ተሰርተው ለትሪሊ ስክሪንሻት አድርጌ ያስቀመጥኩ ስለደነገጥኩ ማለት ነው። እና በዘር ተደራጅተው የልጅቷ እንግዲህ ምን እንደሆነች አላቅም ብሄሯን በሷ ተነካን መንግስት ፍርድ እስካልሰጠን ድረስ አንለቃትም ሲሉ ሰማው። ከዛ ደግሞ ስትሄዱ ጠቅላላ ሊያን የሚጠሏት ሰዎች ቀን የሚጠብቁላት እቺ ሴትዮ ወይ ካልሞተች ወይ ካልታሰረች የማይተኙ ሴቶች እንዳሉ በደንብ ግልጽ ነው። እና ሰውን በዚህ ደረጃ ራሱ መጥላት እኔ ከየት እንደሚያመጣው ሰውን ሊገባኝ ራሱ አልቻለም። ሁሉም ይሰዳደባል። ሁሉም የፈለገው ነው እዚህ ቲክቶክ ላይ የሚናገረው። የሊያ ብቻ የተለየ ሆኖ በዚህ ደረጃ ሞቷን ውድቀቷን በየቀኑ የሚቆፍሩት ለምን እንደሆነ በጣም ትክክል ያልሆነ ነገር ነው ያየሁት ማለት ነው። እውነት ለመናገር አሟሟታቸውን አሁን ዮኒ ስትናገር ነው የሰማሁት። በጣም ነው የሚያሳዝነው። በመሞታቸው ሁላችንም አዝነናል። እውነት ለመናገር ግን እንዳላችሁት ነው እኚህ ሰው ፕሮቴክት መደረግ ነበረባቸው። ኬተሪንግ ይሰራሉ። የማይሰሩን ነገር አለ እንዴ? እኚህ እናት ማረፊያቸው እድሜ ነው። መጦሪያ የሚባል ልጅ መጦሪያ መከበሪያ ነው። የሆነ ጊዜ ላይ እናት ማረፍ አለባት፣ አባት ማረፍ አለበት። ይሄ ነው ታሪኩ፣ ይሄ ነው ህይወት። እዚያ አምጥታችሁ እናታችሁን ስቃይ የምታበሉ ብዙ ሴቶች አላችሁ። ተማሩ፣ ከእኚህ እናት ተማሩ። ይደክማቸዋል እናቶች፣ እምቢ አይሉ። ልባቸው ሩሩ ነው። ልባቸው በጣም የሳሳ ነው። የኛ እናቶች ምንም አርጉልን ብንል እኛ ያደርጋሉ። እኔ አሜሪካም ትቻታለሁ እናቴ ልጆቼን ልታይ መጣይ 6 ወር ፈታ አረኳት ማየ ተመልሳ ሄደች። አለቀ። ምንም ልጆቼን ለማሳደግ እኔና ሚስቴ እንጂ ኃላፊነት ያለብን የኔ እናት ኃላፊነት የለባትም፣ የሷ እናት ኃላፊነት የለባትም። ግን ጨካኝ አረመኔዎች ግን ታመጡና እናታችሁን አፈር እስኪገቡ ድረስ ሊስት አስጠብቃላችሁ። የሆነ ብር እንዲያመጡ ታረጋለህ። ብር ምን ያደርግላችኋል? ከዛ በኋላ ምን ሊያደርጉ? ሊጠብሱበት፣ ሊዝናኑበት፣ ክለብ ሊሄዱበት ምን ሊያደርጉ ነው ብሩን የሚፈልጉት? እናትና አባቶቻችን አይፈልጉትም። እነሱ መሄድ የሚፈልጉት ቤተክርስቲያን፣ እነሱ መስጊድ፣ ሙስሊም ከሆኑ ጴንጤ ከሆኑ ቸርች መሄድ፣ ጉባኤ ተካፍለው መምጣት፣ እድር ካለ ለቅሶ ካለ አብሮ ከቤተሰብ ከጎረቤት ጋር ቡና መጠጣት። ይሄ ነው ላይፍ። this is reality። ይሄንን ነጥቀውባቸው ቪዲዮ እየሰሩ ይበሉበታል። ተት መንገዶች እሷ ብቻ ሳትሆን ብዙ ዲያስፖራዎች ይሰራሉ። እናት ሞተዋል፣ እናት አርፈዋል። ያው ገነት ነው የሚገቡት። ወርቅ እናት ናቸው፣ ገነት ይገባሉ። ግን ኢንጆይ አላረጉትም። ቪዲዮ ነው የተሰራባቸው። ኢንጆይ ህይወትን አላረጉ። እየቀቀሉ መዋል ትርጉም አለው ብዬ አላስብም። እናት የምታርፍበት ቤተክርስቲያን የምትሄድበት እድሜዋ ነው። የምትሰራበት የምትለፋበት ገንዘቡ ምን ልታረገው? ይቺ እናት አሁን ማዘርዬ ገንዘብ ሰበስቡ ምን ሊያረጉ? ገንዘቡ ምን ሊያረጉት? ምንም አያረጉት። ስለዚህ $200 እናቶቻችንን አንቀባረን ማኖር ስንችል እዚያም ጥተን እድሜያቸውን አናሳጥረው። $200 እናት ኢትዮጵያ ላይ ተንቀባራ መኖር ትችላለች። አሜሪካ ያለን ለእናታችን $200 መስጠት እንችላለን፣ ማድረግ እንችላለን። ወይ ደግሞ መጦሪያ የሆነ ነገር መስራት እንችላለን ለእናቶቻችን። እሱ ከከበደ እንችላለን። ያን አድርገን አንቀባረን ማኖር። ፌስ ታይም አለ፣ በስልክ ማውራት ይቻላል። ኤቭሪዴይ ማውራት ትችላላችሁ። አሁንም ያደርጋችሁት ልጅ ጠባቂ ነው። አሁንም የምታደርጉት የቤት ሰራተኞቻችሁ ናቸው። አሁንም የምታደርጓቸው ብዙ ነገር